ለብዙ ወንዶች ሴቶች ውስብስብ ፍጥረት ናቸው። እሺ ስትል እምቢ ማለቷ ነው፣ እምቢ ስትል ደግሞ እሺ ነው፣ እሺ ስትል እሺ ነው፣ እምቢም ስትል እምቢ ነው አይነት ውስብስብ የሚመስሉ ባህሪዎችን ሴቶች ላይ አስተውላለሁ ይላሉ። አንዳንድ ወንዶች ደግሞ እኔ ጠንቋይ አልቀልብ ካልተናገረች በምን አውቃለሁ ምናምን ይላሉ። ሁሉም ሴቶች ተመሳሳይ የሆኑ ድክመቶች አሉባቸው። እናም እነዛ ድክመቶች ደግሞ እንደምታስበው አይነት ድክመቶች አይደሉም። እነዚህን ድክመቶቻቸውን ሴቶች በፍጹም እንድታቀባቸው አይፈልጉም። ለዛም ነው መቼም ቢሆን ፊት ለፊት አያሳዩ፣ መቼም በግልጽ አይነግሩ። ነገር ግን እነዚህን የሴቶችን ድክመት ካወቅ የፈለካትን ሴት በቁጥጥር ስር ማስገባት ትችላል። እናም በዛሬ ቪዲዮ ልታውቃቸው ይገባል የምላቸውን ዋና ዋና የሴቶችን ውስጣዊ ድክመት አንድ ባንድ ነው የምነግር። ቻናሉን ሰብስክራይብ እያደረግ ቪዲዮውን እስከ መጨረሻው እንድትከታተል በአክብሮት ተጋብዛለሁ። በቀጥታ ወደ ፕሮግራሙ አመራለሁ። ወደ መጀመሪያው ሐሳብ ከማለፋችን በፊት እዚህ ጋር አንድ ነገር ልበል። በእርግጠኝነት ይህንን ሐሳብ ከዚህ በፊት ሰምተው ታውቃለህ። ሴት ልጅ በስሜት ወንድ ልጅ ደግሞ በሎጂክ ነው የሚመራው ይላል። እኔ በዚህ ሐሳብ እስማማለሁ። ሴቶች ከምታስበው በላይ በስሜት ይመራሉ። ከአእምሯቸው ይልቅ ልባቸውን ነው የሚያዳምጡት። እናም ከሴት ጋር ስትኖር ማወቅ ያለብህ ነገር እሷ የምታስበው ይሄ ነገር ልክ ነው አይደለም እያለች ሳይሆን ይሄ ነገር የሚፈጥርብኝ ስሜት ምን አይነት ነው እያለች ነው። እናም ባጭሩ ሴት ልጅ መቆጣጠር ከፈለግ ዋነኛው ድክመቷ ስሜታዊ መሆኗ ነው። ስሜታዊ የሆነን ሰው እንደ መቆጣጠር ቀላል ነገር እንደሌለ ደግሞ ይታወቃል። ወንድም ሆነ ሴት ቶሎ ስሜታዊ የሚሆኑ ከሆነ ራሳቸውን አሳልፈው እየሰጡ ነው። ማለትም ስትፈልግ ማናደድ፣ ስትፈልግ ማስደሰት፣ ስትፈልግ ደግሞ ማስከፋትም ቀላል ነገር። የሚከብደው ለስሜቱ ቅርብ ያልሆነን ሰው መቆጣጠር። ምንም ብትለው የማይሞቀው የማይበርደው ከሆነ በምን በኩል ልትቆጣጠረው ትችላለህ? ስለዚህ ዋናው ሐሳብ ምን መሰለ? በግንኙነት ውስጥ እሷ ስሜታዊ ስትሆን አንተ ደግሞ ያ የማይሞቀው የማይበርደውን አይነት ወንድ እንድትሆን ያስፈልጋል። በአሁን ጊዜ ብዙ ሪሌሽንሺፖች የማይበረክቱት ይሄ ነገር ስለተቀያየረ። ወንዶቹ ከሴቶቹ በልጠው ስሜታዊ ይሆናሉ። ልክ እንደ ሴት ያኮርፋሉ፣ ያለቅሳሉ ምናምን። ከዛ ሴቶቹ ሪሌሽን ውስጥ ሳይወዱ በግዳቸው ቦታቸውን ተቀይረው የወንድም ቦታ እንዲይዙ ይገደዳሉ ማለት ነው። ስለዚህ ከጊዜ በኋላ ያንን ግንኙነት ይተውትና የተሻለ ለማግኘት ይሞክራሉ። ታዲያ ትክክለኛ ወንድ ይህንን የሴቶችን ባህሪ ስለሚረዳ ድክመታቸውን በትክክል በመጠቀም በቁጥጥር ስር ያደርጋቸዋል። እንዴት ነው ያንንም አድርገው ካልክ አሁን እንዳልኩት ነው። የሴቶች አንደኛው ድክመት ከማይቆጣጠሩት ወንድ ጋር ነው። ማለትም እሷ በምታደርገው ነገር ምንም ከማይንቀሳቀስ፣ ከማይሞቀው፣ ከማይበርደው ወንድ ጋር እንደሆነች ስታይ ደካማ ትሆናለች። በሱ ፊት ምንም አቅም አይኖራትም። ሴት ልጅ በፍጹም ልትቋቋመው የማትችለው ነገር ቢኖር እንደዚህ አይነት ወንድ ነው። ሁል ጊዜ ታስተውላለች። እሷ ስሜታዊ ሆና በምታደርጋቸው ነገሮች አንተ ምን አይነት ሪያክሽን እንደምትሰጥ በደንብ ነው የምታስተውለው። ለምሳሌ ከመሬት ተነስታ ብታኮርፍህ እንዴት ምንም ባላጠፋችው ነገር እሷን ለማባበል እየሞከርክ እንደሆነ ትመለከታለች። ወይም ደግሞ ስንት ጊዜ እወድሻለሁ ስትላት ከርመ እሷ አንዴ እንደዛ ስትልህ ምን ያክል እንደምትደሰት ትመለከታለች። በአጠቃላይ በቃ በእሷ ምክንያት እንዴት ስሜትን እንደሚቀያየር ታስተውላለች። ለዛ ደግሞ ትሰለቻታል። ድክመቷን እየተጠቀምክ ስላልሆነ እንድታፈቅር ማድረግ እየቻልክ ቻንስን ታጣል። ስለዚህ ማድረግ ያለብኝ ምንድን ነው ካልክ በእሷ ምክንያት የሚለዋወጥ አይነት ስሜት አይኖርም። እሷ እወዳለሁ አለች አላለች፣ አኮረፈች አላኮረፈች፣ ዘጋች አልዘጋች ግድ እንደማይሰጥ አሳያት። እሷ በምታደርጋቸው ነገሮች ንቅንቅ እንደማትል አሳያት። ከዚያ ምን ያክል እየወደደች እንደምትመጣና ለአንተ ያላትም ክብር እንደሚጨምር ስትመለከት በኮሜንት ትመጣና የሌለ ታመሰግነኛል። ሁለተኛ የሴቶች ትልቁ ድክመት ደግሞ ቫሊዴሽን ወይም ደግሞ ማረጋገጫ መፈለግ ነው። በአስተዳደግ እንኳን ብናየው እኛ ወንዶችና ሴቶች በጣም በተለያየ ማይንድ ሴት ነው ያደግነው። ወንድ ከሆንክ ዋጋ ያለው በምትሰራውና በምትገነባው ነገር ላይ እንደሆነ እንድታምን ተደርገ ነው የምታደርገው። ያንተ ዋጋ የሚወሰነው ማድረግ በምትችለው ነገር ላይ። ሴቶች ጋር ግን እንደዚህ አይደለም። ሴትነቷ፣ ውበቷ፣ ተፈላጊነቷ ላይ ነው እንጂ በምትገነባው ነገር አይደለም።
ይሄ ሐሳብ ደግሞ በደንብ ግልጽ እንዲሆንልህ አንድ ጥያቄ ልጠይቅ። ሁለት አይነት ሴቶች ቀረቡልህ እንበል። እናም አንደኛዋ በጣም ስኬታማ የትልቅ ካምፓኒ ባለቤት የቢዝነስ ሴት ናት። ሁለተኛዋ ደግሞ ኖርማል አስተናጋጅ ናት። እናም ለዚህ ኬዝ ሁለቱም ቆንጆ ናቸው እንበል። ታዲያ ከሁለቱ ምረጥ ብትባል በእርግጠኝነት ከሁለቱም የምትመርጠው ሰላም የምትሰጥህንና ሴታ ሴት የሆነችውን፣ ማለትም አንደኛዋ ትልቅ የቢዝነስ ሰው ስለሆነች ከአስተናጋጇ የበላይ አድርጋ አትያትም። ምክንያቱም የሴቶቿ ዋጋ የሚወሰነው በሚገነቡት ነገር ላይ ሳይሆን ባላቸው ተፈላጊነትና ሴታ ሴትነታቸው ላይ። አሁን ይህንን ሐሳብ ይዘን ተፈላጊነት ወደሚለው ጉዳይ ደግሞ እናተኩር። ሁሉም ሴቶች በሚባል ደረጃ ይህ ጥልቅ የሆነ ፍርሃት ወይም ደግሞ ድክመት አለባቸው። በወንዶች ተፈላጊ እንደሆኑ ማረጋገጫ ይፈልጋሉ። አውቃለሁ አንዳንዴ ላይመስል ይችላል። ምን ያክል ቆንጆ እንደሆነች ተመልክተ እንከን የማይወጣላት መሆኗን አይተ እቺማ ማረጋገጫ አትፈልግም ልትል ትችላለህ። ነገር ግን ነገሮች እንደዛ አይሰሩ። ሁሉም ሴት ተወዳጅ እንደሆነችና እንደምትፈለግ ቆንጆም እንደሆነች ማረጋገጫ ትፈልጋለች። እናም ይህንን ማረጋገጫ እንዴት መስጠት እንዳለብህ የምታውቅ ከሆነ እሷን በቁጥጥር ስር ማስገባት ትችላለህ። ስለዚህ ምን ላድርግ የሚል ጥያቄን ከጠየቀኝ በመጀመሪያ ይህንን ማረጋገጫ በቀላሉ እንዳሰጣት፣ ያንተን ማረጋገጫ ለማግኘት እንድትራብ እንድትጓጓ አድርጋት። በተገናኛችሁ በሶስተኛው ቀን በጣም ነው የምታምር አትበል። ብዙ ወንዶች የሚሸወዱት ፈገግ ስትልና ደስ ሲላት ያሉ፣ ከዛ ሁሌ መደጋገም ይጀምራሉ። ግን ሁሌ እንደምትወዳትና እንደምታምር ተፈላጊ እንደሆነች የምትነግራት ከሆነ ከሌሎች ወንድ በምን ለይታ ትመለከታለች? ስለዚህ መጀመሪያ እንዲህ ማድረግ የለብህ። ልክ ጥሩ ባህሪ ስታሳይህና ጊዜው ትክክለኛ ሲመስልህ ይሄንን ማድረግ ትችላለህ። ከዛ ግን በቃ አትደጋግሙ። ለምሳሌ የርቀት ፍቅር ላይ ሆናችሁ አንድ ፎቶ ተነስታ ትልክላለች። ከዛም በጣም አምሮብሻል ወዘተ ምናምን ትላታለህ። እናም አመሰግናለሁ ትላለች። ደስ ይላታል ምናምን። ታዲያ አሁንም ደግማ በሌላ ጊዜ ሌላ ፎቶ ስትልክልህ አንተም በድጋሚ ታምሪያለሽ ቆንጆ ሆነሻል የምትላት ከሆነ በቁጥጥሯ ስር እንደገባህ አድርጋ ታያለች። ደስ እንዳላት ልታሳይ ትችላለች። ነገር ግን ከ99% ወንዶች ለይታ አታይም። ከዛ ይልቅ ግን በሁለተኛው ስትልክልህ አይተህ ላይክ ብቻ ብታደርገው ያኔ ውስጣዊ ፍርሃቷ ይነቃል። ያኔ ራሷን ትጠራጠራለች እና ምን ነው አልወደድከውም እንዴ አያምርም እንዴ ብላ መጠየቅ ትጀምራለች። ከዛ አሪፍ ነው ብለ ወደ ሌላ ርዕስ ትገባል። በዚህ ጊዜ ያንተ ማረጋገጫ የሷ ዋጋ መለኪያ ይሆናል። ያንተ ማረጋገጫ ቀኗንና ሳምንቷን የማብራት ወይም ደግሞ የማጨለም ኃይል ይኖራል። ዋናው ነገር አንዳንዴ ራሷንና ተፈላጊነቷን እንድትጠራጠር ማድረግ ነው። እንደዚህ አድርጋ የሆነ ጊዜ ደግሞ ልክ ያንን ማረጋገጫ ስትሰጣት የሌለ ደስ ይላታል። በቃ ልክ እንደ ሱስ ትሆንባታል። ከዚህ በመቀጠል በሶስተኛነት የምናነሳው ትልቁና ዋነኛው የሴቶች ድክመት ደግሞ ራሳቸው ሴቶች ናቸው። አንዳንዴ መንገድ ላይ አይተህ ከሆነ ነጋዴዎች የሆነ ቃል ሸጥ ሲላቸው አንድ ነገር ያደርጋሉ። የቅርብ ሰዎችና ጓደኞቻቸውን ይጠሩና ያንን ዕቃ እንዲረባረቡበት ያደርጋሉ። እናም በሩቁ የሚያልፍ ሰው ብዙ ሰው እየተረባረበበት ያለ ነገርማ ዕቃው የሌላ አሪፍ ቢሆን ነው ብሎ ተሻምቶ ይገዛል። አሁን ይህንን ሐሳብ ወደ ራሳችን ስናመጣው ሴቶች ከምታስበው በላይ በሌሎች ሴቶች ኢንፍሉዌንስ ይደረጋሉ። ማለትም ሌሎች ሴቶች ምን እንደሚሉ ያስጨንቃቸዋል። እናም አንድ ወንድ ምንም የማይረባ ቢሆንም እንኳን በብዙ ሴቶች የሚፈለግ መስሎ ከታያቸው እነሱም ያንን ወንድ ሳያውቁት መፈለግ ይጀምራሉ። እናም ሴቶች ውስጣዊ የሆነ የውድድር መንፈስ አላቸው። እኛ ብዙ ጊዜ የሚመስለን ወንዶች ተወዳዳሪ እንደሆኑ ነው። ነገር ግን አስተውለህ ካየኸው የሴቶቹ በጣም ይባሰ። ለምሳሌ ከአንድ የምትወደው ጓደኛ ጋር ካፌ ተቀምጣችሁ ሁለታችሁም አንድ ሴት ላይ አይናችሁ ቢያርፍ በእርግጠኝነት ያቺ ሴት ለጓደኛ መተው ብዙም አይከብድም። ከተመቸች አዋራት በቃ ምናምን ብለህ ታልፏል አይደል? እና ምንም የሚከብድ ነገር የለውም። ነገር ግን ሁለት ሴቶች አንድ ወንድ ላይ አይናቸው ቢያርፍ ያንን ወንድ ለማግኘት እርስ በርሳቸው ሲወዳደሩ የሚሄዱበትን ርቀት ለማሰብ እንኳን ይከብዳል። እንኳን አንዷ ለአንዷ ልትተውለት ቀርቶ ይበልጥ በቅናት መንፈስ ጓደኝነታቸውም ይሻክራል። ታዲያ እዚህ ጋር ማንሳት የፈለግኩት ሐሳብ አንዲት ሴትን በእጅ ለማስገባት ከፈለክ
ሌሎች ሴቶች በአንተ ላይ ፍላጎት እንዳላቸው በማሳየት ብቻ ይህንን ማድረግ ትችላለህ። ከሷ ውጪ ብዙ ምርጫዎች እንዳሉ በማሳየት ብቻ ይህንን ድክመቷን መጠቀም ትችላለህ። እዚህ ጋር ግን በጣም መጠንቀቅ ያለብህ ነገር ቢኖር ሌሎች ምርጫዎች እንዳሉ ወይም ደግሞ በሌሎች ሴቶች እንደምትፈለግ በቃላት እንዳትነግራት። ከዚህ በፊት ምን አጋጠመኝ መሰለህ? ከሆነች ሴት ጋር እያወራን ነበርና የቀድሞ ፍቅረኛዋ ምን ይላት እንደነበረ ስትነግረኝ እኔ እኮ ካንቺ የበለጠ ብዙ ሴቶችን ማግኘት እችላለሁ፣ እኔ እኮ ብዙ ምርጫዎች አሉኝ ምናምን ይላት ነበር። እና ግን እየዋሸ እንደሆነና ወሬ ብቻ እንደሆነ ነገረች። በመጀመሪያ የልጁን ሞኝነት ሳላደንቅ ባላልፍም ከዛ ግን ውሸቱን እንደሆነና ምንም ሴት እንዳልነበረው እንዴት እንዳወቀች ስጠይቃት እንዲህ በማለት መለሰችልኝ። ከተጣላም ብዙ ጊዜ ሆነናል፣ ነገር ግን በየጊዜው እየመጣ ይቅርታ አድርጊልኝ ይለኛል። ትንሽ ጊዜ ጠፋና ተመልሶ ስልኬን ሳላቋረጥ ይደውላል። እናም የእውነት ሌሎች ሴቶች ቢፈልጉትና ቢኖሩት ኖሮ እንደዚህ የማይላቀቀኝ ይመስላል አለች። እኔም በሐሳቧ ሙሉ ለሙሉ ነበር የተስማማሁት። አየህ፣ የዚህ ፕሮግራም ዓላማ እንደዚህ አይነት ሞኝ ወንዶችን እንዳትሆን። ሴቶች ከምታስበው በላይ ብልህ ናቸው። እናም የምትነግራት ነገርን በተግባር ከምታሳየው ድርጊት የተለየ ከመሰላት ወዲያው ውሸትህን ትመለከታለች። ብዙ ጊዜ ሴቶች በሚሰሙት ነገር ነው ስለሚባል ብዙ ወንዶች ፎከስ የሚያደርጉት ንግግራቸው ላይ ብቻ። ነገር ግን ያን ያክል ሴቶች ጅል እንዳይመስሉ። በተለይም ደግሞ ጊዜ እየሄደ ሲመጣ የምትነግራቸው ነገሮች ከተግባር ጋር ማች የማያደርግ ከሆነ ያው ያ ነገር መጨረሻ እንደሆነ ታውቀው ይገባል። እናም በአጠቃላይ በዛሬ ቪዲዮ ያነሳናቸውን እነዚህን 3 የሴቶችን ድክመት ተጠቅመ የፈለካትን ሴት በእጅ ማስገባት ትችላለህ። እንደዚህ አይነት በጣም ጠቃሚና የወንዶች ጉዳይ አባላትን የሚመለከቱ ተከታታይ ፕሮግራሞችን ስለምንሰራ ደግሞ ቻናሉን ሰብስክራይብ እያደረጋችሁ የቤተሰባችን አንድ አካል እንድትሆኑ በአክብሮት ጋበዝኳችሁ። ይመቻችሁ።